ሁለት ሰዎችን አስቡ። ሁለቱም አንድ አይነት ህይወት አላቸው። አንድ አይነት ዕድሜ ላይ ይገኛሉ። እንዲሁም እኩል 24 ሰዓት ተሰጥቷቸዋል። ነገር ግን ከ5 ዓመት በኋላ አንደኛው አስገራሚ ስኬት ላይ ሲደርስ፣ ሁለተኛው ግን አሁንም በነበረበት ቦታ ነው ያለው። ለምን? ብዙዎቻችን ልዩነቱ ዕድል፣ ተፈጥሯዊ ተሰጥኦ ወይም ጠንክሮ መስራት ብቻ ይመስለናል። ነገር ግን የዘመናችን የስነ ልቦናና የኒውሮ ሳይንስ ጥናቶች የሚያሳዩት አስደንጋጭ እውነት አለ። እውነተኛ ልዩነቱ ያለው ስኬታማ ሰዎች በጭንቅላታቸው ውስጥ በድብቅ በገነቧቸው ጥቂት የስነ ልቦና ልማዶች ላይ ነው። በዚህ ቪዲዮ የዓለማችን እጅግ ስኬታማ ሰዎች በየቀኑ የሚተገብሯቸውን ነገር ግን 99 በመቶ ሰው የማያስተውላቸውን የተረጋገጡ የስነ ልቦና ልምዶችን በዝርዝር እንወያያለን። ይህን ቪዲዮ አይታችሁ ስትጨርሱ ስሜታችሁን እንዴት መቆጣጠር እንደምትችሉ፣ በጫና ውስጥ ትክክለኛ ውሳኔ እንዴት እንደምታሳልፉ እና አእምሯችሁን ለዘላቂ ስኬት እንዴት ፕሮግራም እንደምታደርጉ ትማራላችሁ። እስከ መጨረሻው አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁ። ምክንያቱም እነዚህን ልምዶች ትርጉም የሚሰጠውና ብዙዎቻችን ሕይወታችንን ሙሉ ስንፈልገው የምንኖረው እጅግ ወሳኙ የመጨረሻ ልምድ ቪዲዮ ማብቂያ ላይ የምንመለከተው ይሆናል። ስለዚህ ትኩረታችሁን ሰብስቡና ማስታወሻችሁን ያዙና ይህንን ቪዲዮ እስከ መጨረሻው ተከታተሉ። ለሕይወታችሁ ትልቅ ቁም ነገርን ትወስዱበታላችሁ። ዝግጁ ናችሁ? እንጀምር። ስኬት በአንድ ጀንበር የሚመጣ ተአምር አይደለም። ስኬት ማለት በየቀኑ የምናደርጋቸው ትንንሽ ምርጫዎች ድምር ውጤት ነው። የሰው ልጅ አእምሮ በልማድ የሚመራ ነው። የስነ ልቦና ባለሙያዎች እንደሚነግሩን ከምናደርጋቸው ዕለታዊ ተግባራት ውስጥ ከግማሽ በላይ የሚሆኑት በንቃተ ሕሊና ሳይሆን በልማድ የምናከናውናቸው ናቸው። ታዲያ እነዚህ ልማዶች ወደ ስኬት የሚያመሩ እንዲሆኑ እንዴት ማስተካከል እንችላለን? ስኬታማ ሰዎች የተለየ ነገር ከማድረጋቸው በፊት የተለየ የአስተሳሰብ መንገድ ይገነባሉ። የመጀመሪያው ልምድ ጊዜያዊ እርካታን ማዘግየት። ስኬታማ ሰዎች የተለየ ነገር ከማድረጋቸው በፊት የተለየ የአስተሳሰብ መንገድ ይገነባሉ። ጊዜያዊ እርካታን ማዘግየት ወይም ቆየት ብሎ ለሚመጣ ትልቅ ሽልማት ሲባል የሰዓቱን ደስታ መተው። የመጀመሪያው ልምድ ይሄ ነው። በ1970ዎቹ መጀመሪያ ላይ በስታንፎርድ ዩኒቨርሲቲ ዋልተር ሚሼል የተባሉ ተመራማሪ ታዋቂ የሆነውን የማርሽሜሎ ሙከራ አድርገው ነበር። ይህ ሙከራም የተደረገው በሕፃናት ላይ ነበር። ሕፃናት አንድ ጣፋጭ ከረሜላ አሁን መብላት ወይም ደግሞ 15 ደቂቃ ታግሰው 2 ማግኘት እንደሚችሉ ተነገራቸው። ጥናቱ ዓመታትን ጠብቆ ሲመረመር ስሜታቸውን ተቆጣጥረው የጠበቁት ሕፃናት በትምህርት በጤናና በሥራ ዓለም እጅግ የተሻለ ስኬት አምጥተዋል። በ2011 ታዋቂው የስነ ልቦና ባለሙያ ዳንኤል ካነማን ቲንኪንግ ፋስት ኤንድ ስሎ በተሰኘው መጽሐፋቸው ላይ እንዳብራሩት አእምሯችን 2 ስርዓቶች አሉት። ፈጣንና ስሜታዊ ሆነው ስርዓት 1 እንዲሁም ቀረፋፋና አመክንያዊ ሆነው ስርዓት 2። ስኬታማ ሰዎች ስርዓት 2ን በመጠቀም ጊዜያዊ ስሜታቸውን ይቆጣጠራሉ። ይህን በተግባር ካሳዩ ሰዎች መካከል ታዋቂው የኢንቨስትመንት ጠበብት ዋረን በፌት ይጠቀሳሉ። በፌት በልጅነታቸው ያገኙትን አነስተኛ ገንዘብ መቆጠብና ኢንቨስት ማድረግን መረጡ። በ11 ዓመታቸው የጀመሩት ትዕግስት የተሞላበት የኢንቨስትመንት ጉዞ በኋላ ላይ የዓለም ቀዳሚ ቢሊዮነር አድርጓቸዋል። ስለዚህ ይህ ታሪክ ለእኛ ምን ትርጉም አለው? በእኛ የዕለት ተዕለት ሕይወት ለምሳሌ ዩኒቨርሲቲ ውስጥ ለፈተና ከማጥናት ይልቅ ፊልም ማየት ወይም ደሞዝ እንደወጣ በቀጥታ ወደ መዝናኛ ቦታ መሄድ ጊዜያዊ እርካታን መምረጥ ነው። ብዙ ሰዎች የሚሰሩት ስህተት ስሜታቸውን ለማርካት ሲሉ የረጅም ጊዜ ግባቸውን መስዋዕት ማድረጋቸው ነው። ስለዚህ እናንተም ነገ ጠዋት ይህንን ሞክሩት። አንድ ከባድ ሥራ ከማጠናቀቃችሁ በፊት ማህበራዊ ሚዲያ ላለመክፈት ወስኑ። ለ30 ደቂቃዎች ስልካችሁን ከስራችሁ አርቃችሁ ስራችሁን ስሩ። ይህን ስታደርጉ የአእምሮአችሁን ጽናት እያዳበራችሁ ነው። እርሶስ ይህን ልምድ በሕይወቶ ውስጥ ተግብረው ያውቃሉ? እስኪ በኮሜንት ላይ አካፍሉን። ይህ ግን ገና የዚህ ቪዲዮ ጅማሮ ነው። አሁን ደግሞ ከውድቀት ጋር በተያያዘ ብዙ ሰዎች የማያስተውሉትን ሁለተኛውን ልምድ እንመልከት። ሁለተኛው ልምድ ከውድቀት ጋር ያለንን ግንኙነት የሚቀይር ነው።
ብዙዎቻችን ስንሳሳት ወይም ስንወድቅ ችሎታ እንደሌለን እናስባለን። ነገር ግን ስኬታማ ሰዎች ውድቀትን እንደ መማሪያ መንገድ ነው የሚያዩት። ካሮል ድዌክ የተባሉ የስታንፎርድ ዩኒቨርሲቲ ተመራማሪ በ2006 ዓ.ም በተጻፈው ማይንድ ሴት በሚለው ታዋቂ መጽሐፋቸው ላይ ይህንን የእድገት አስተሳሰብ ብለው ሰይመውታል። በዚህ መርህ መሰረት የማሰብ ችሎታችንና ክህሎታችን በተወለድንበት ልክ የሚቀር ሳይሆን በጥረትና በልምምድ ሊዳብር የሚችል ጡንቻ ነው። ስህተት ስንሰራ አእምሯችን አዳዲስ የነርቭ መስመሮችን እንደሚገነባ የዘመናችን የኒውሮ ሳይንስ ጥናቶች ያረጋግጣሉ። ይህንን ጽንሰ ሐሳብ ከማንም በላይ በተግባር ያሳየው ታዋቂው የቅርጫት ኳስ ተጫዋች ማይክል ጆርዳን ነው። ጆርዳን በሁለተኛ ደረጃ ትምህርት ቤቱ የቅርጫት ኳስ ቡድን ውስጥ እንዳይገባ ተከልክሎ ነበር። በወቅቱ ወደ ቤቱ ተመልሶ እያለቀሰ ተስፋ ከመቁረጥ ይልቅ ይህንን ውድቀት እንደ ትልቅ የማንቂያ ደወል ተጠቀመበት። ጆርዳን በየቀኑ ከማንም በላይ ልምምድ ማድረግ ጀመረ። ጆርዳን ራሱ እንዳለው በሕይወቱ ከ9000 በላይ ኳሶችን ስቷል። ነገር ግን ያ ውድቀቱ ነው ለስኬቱ መሰረት የሆነው። በእኛ ሀገር ሁኔታ ለምሳሌ አንድ አነስተኛ የንግድ ሥራ ጀምራችሁ ቢከስር ወይም በትምህርታችሁ ዝቅተኛ ውጤት ብታመጡ አብዛኛው ሰው ተስፋ ቆርጦ ወደ ኋላ ያፈገፍጋል። እዚህ ጋር የምንሰራው የተለመደው ስህተት ውድቀታችንን እንደ ማንነታችን አድርገን መውሰዳችን ነው። ስለዚህ ማስተካከል ያለባችሁ ነገር ቢኖር በሚቀጥለው ጊዜ ስህተት ሲያጋጥማችሁ እኔ አልችልም ከማለት ይልቅ ገና አልቻልኩም ብላችሁ ራሳችሁን ማሳመን ነው። ዛሬ አንድ ያልተሳካላችሁን ነገር አስቡና ከዚህ ምን ተማርኩ ብላችሁ ወረቀት ላይ ጻፉ። ይህ የአስተሳሰብ ለውጥ ቀስ በቀስ ሕይወታችሁን ይቀይረዋል። ነገር ግን አእምሯችንን ካስተካከልን በኋላ የትኩረት ጉዳይስ እንዴት ይሆናል? ቀጣዩ ልምድ የዘመናችንን ትልቁን ፈተና ይመልስልናል። ሦስተኛ ልምድ ጥልቅ ትኩረትና ዲፕ ወርክ ይባላል። በዘመናችን ትልቁ የሀብት ምንጭ መረጃ ሳይሆን ትኩረት ሆኗል። በተከታታይ ለሚረብሹ ነገሮች ራሳቸውን አሳልፈው የሚሰጡ ሰዎች ትልቅ ውጤት ማምጣት ይከብዳቸዋል። በጆርጅ ታውን ዩኒቨርሲቲ የኮምፒውተር ሳይንስ ፕሮፌሰር የሆኑት ካል ኒውፖርት በ2016 ዓ.ም ባሳተሙት ዲፕ ወርክ በተሰኘው መጽሐፋቸው ላይ አንድ ትልቅ እውነት አስቀምጠዋል። ያለምንም ረብሻ በአንድ ከባድ ሥራ ላይ ሙሉ ትኩረትን የመስጠት ክህሎት በዘመናችን እጅግ ውድና ብርቅዬ የሆነ መጥተዋል ብለዋል። ጥልቅ ትኩረት ስንሰጥ አእምሯችን ማይሊን የተባለ ንጥረ ነገር በማመንጨት የነርቭ መስመሮቻችንን ያጠነክራል። ይህም መረጃን በፍጥነት እንድንረዳ ያደርገናል። ታዋቂዋ ደራሲ ጄኬ ሮሊንግ የሃሪ ፖተርን የመጨረሻ መጽሐፍ ስትጽፍ ይህንን ጥበብ በሚገባ ተጠቅማበታለች። በቤቷ ውስጥ ባለው ጫጫታና ትኩረት የሚከፋፍሉ ነገሮች ምክንያት ስራዋን ማተኮር ስላልቻለች እጅግ ውድ በሆነ ሆቴል ውስጥ ክፍል ተከራይታ ራሷን አገለለች። በዚያም ጸጥታ ውስጥ ሆና ትኩረቷን ሰብስባ ታላቋን ስራዋን ሃሪ ፖተርን አጠናቀቀች። በእኛም የዕለት ተዕለት ሕይወት ቢሮ ውስጥ ሥራ ስንሰራ ወይም ስናጠና በየ5 ደቂቃው የቴሌግራም ወይም የፌስቡክ መልእክቶችን ማየት የተለመደ ሆኗል። ይህ የትኩረት መቆራረጥ ሥራን ጥራት አልባ ያደርገዋል። እዚህ ጋር የምንሰራው ትልቁ ስህተት ሁለገብ ሥራ ወይም ብዙ ነገሮችን በአንድ ጊዜ ማድረግ ነው። ይህም ውጤታማ ያደርገናል ብለን ማሰባችን ነው። ግን በአንድ ጊዜ ብዙ ነገሮች ላይ ትኩረት ስናደርግ ሥራችን ውጤታማ አይሆንም። ከዛ ይልቅ ትኩረታችንን በተለያየ መንገድ እንበትነዋለን። ያም የሥራችንን መጨረሻ ውጤት ያበላሸዋል። ስለዚህ ከነገ ጀምሮ ጠዋት ሥራ ስትጀምሩ አንድ አስፈላጊ ተግባር ምረጡ። ስልካችሁን ድምፁን አጥፍታችሁ ራቅ አድርጋችሁ አስቀምጡትና ለ30 ደቂቃዎች ያለምንም መቆራረጥ ያንን ሥራ በትኩረት ብቻ ስሩ። ይህንን ልምድ በቀን ወደ 1 ሰዓት ስታሳድጉት የምታዩት የውጤት ለውጥ እጅጉን ያስገርማችኋል። ከጥቂት ደቂቃዎች በኋላ ብዙ ሰዎች የማያውቁትን የትዕግስት ልምድ እናያለን። ነገር ግን ከዚያ በፊት እንዴት የሌሎችን ጫና እንደምንቋቋም ማየት አለብን። አራተኛው ልምድ አላስፈላጊ ለሆኑ ነገሮች እምቢ የማለት ጥበብ ነው። ስኬታማ ሰዎች ለሁሉም ጥያቄ አዎን አይሉም። ጉልበታቸውን፣ ጊዜያቸውንና ሀብታቸውን እጅግ አስፈላጊ በሆኑ ነገሮች ላይ ብቻ ያውላሉ። ግሬግ ማኪዮን በ2014 ዓ.ም ባሳተሙት ኢሴንሻሊዝም በተሰኘው ታዋቂ መጽሐፋቸው ላይ እንዳብራሩት የብዙ ሰው ችግር በቂ ጊዜ ማጣት ሳይሆን ጉልበታቸውን በብዙ አቅጣጫ መበታተናቸው ነው ብለዋል።
ለሁሉም ነገር አዎን ማለት በመጨረሻ ለራሳችን ዋና ዓላማ እምቢ እንደማለት ይቆጠራል። የስነ ልቦና ጥናቶች እንደሚያሳዩት አእምሯችን በብዙ ትንንሽ ምርጫዎች ሲጨናነቅ የውሳኔ ድካም ይፈጠራል። የአፕል ኩባንያ መስራች የሆነው ስቲቭ ጆብስ ወደ ኩባንያው ተመልሶ ሲመጣ ያደረገው የመጀመሪያው ነገር ይህንኑ ነበረ። አፕል በወቅቱ በመቶዎች የሚቆጠሩ የተለያዩ ምርቶችን ያመርት ነበር። ጆብስ ሁሉንም አቆምና ምርቶቹን ወደ 4 ብቻ ቀነሳቸው። ትኩረቱንም በ4ቱ ምርቶች ላይ ብቻ በማድረግ አፕልን ከኪሳራ አድኖ የዓለም ትልቁ ኩባንያ አደረገው። እኛስ በሕይወታችን ስንት ጊዜ ነው ሰዎችን ላለማስከፋት ብለን አቅማችን ለማይችለው ጉዳይ ቃል የምንገባው? በሥራ ቦታ፣ በቤተሰብ ወይም በጓደኛ መካከል ሁሉንም ሰው ለማስደሰት መሞከር ወደ ከባድ ጭንቀትና ድካም ይመራናል። እዚህ ጋር ትልቁ ስህተታችን እምቢ ማለት እንደ ክፋት ወይም እንደ ትዕቢት መቆጠሩ ነው። ስለዚህ ከዛሬ ጀምሮ ማድረግ ያለባችሁ ነገር ቢኖር አዲስ ጥያቄ ሲቀርብላችሁ ወዲያውኑ አዎን ከማለት ይልቅ ላስብበትና ልመልስልህ ብላችሁ ጊዜ መውሰድ ነው። ይህ ጉዳይ ከዋና ግቤ ጋር ይሄዳል ወይስ አይሄድም ብላችሁ ራሳችሁን ጠይቁ። መልሱ አይሄድም ከሆነ በትህትና እምቢ ማለትን ተለማመዱ። ግን ይሄ ልምድ ብቻ በቂ አይደለም። ቀጣዩ ልምድ ውጤትን ሳይሆን ሂደትን ስለመውደድ ያስተምረናል። ውድ ተመልካቾቻችን እስከዚህ ደቂቃ ድረስ አብራችሁን ካላችሁ እስኪ አንድ ጊዜ ቆም በሉና ይህንን ቪዲዮ ላይክ አድርጉት። እናንተ የምትሰጡን አንድ ላይክ ከዚህ በላይ በርትተን እንድንሰራ ያበረታታናል። እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሌኦ ቼንጅን ሰብስክራይብ ማድረግና የደውል ምልክቱን መጫናችሁን አትርሱ። ምክንያቱም እንደዚህ አይነት ቁም ነገር አዘልና አመለካከታችሁን የሚቀይሩ ቪዲዮዎችን በየጊዜው እንድታገኙ ያደርጋችኋል። እንዲሁም ደግሞ ይህንን ቪዲዮ ከየት ሀገር ሆናችሁ ነው የምትከታተሉን? በስንት ሰዓት ነው የምትከታተሉን? እባካችሁ በኮሜንት ላይ ሐሳባችሁን አካፍሉን። አሁን በቀጥታ ወደ 5ኛው ልምድ እንሸጋገራለን። 5ኛው ልምድ በውጤቱ ላይ ሳይሆን በሂደቱ ላይ ማተኮር ነው። ሁላችንም ትልቅ ግብ እናወጣለን። ክብደት ለመቀነስ፣ ገንዘብ ለመቆጠብ ወይም አዲስ ቋንቋ ለመማር። ነገር ግን ግቡን በማሰብ ብቻ ስኬት አይመጣም። ጄምስ ክሊር በ2018 ዓ.ም ባሳተመው አቶሚክ ሃቢትስ በተባለው መጽሐፉ ላይ እንዳስቀመጠው አሸናፊዎችም ሆኑ ተሸናፊዎች ተመሳሳይ ግብ አላቸው። ልዩነታቸው የሚጠቀሙበት ስርዓት ወይም ሲስተም ላይ ነው ብሏል። ስለ ልቦናዊ ጥናቶች እንደሚያሳዩት ትልቁን ውጤት በማሰብ መጨነቅ ከባድ ፍርሃትን ይፈጥራል። በዕለታዊ ትንንሽ ድርጊቶች ላይ ማተኮር ግን አእምሯችንን ያረጋገዋል። እንዲሁም ዶፓሚን የተባለው የደስታ ሆርሞን በየቀኑ እንዲመነጭ ያደርገዋል። ይህንን በተግባር የኖረው ታዋቂው የቅርጫት ኳስ ተጫዋች ኮቤ ብራያንት ነው። ኮቢ ጨዋታውን ለማሸነፍ ብቻ ሳይሆን ከማንም ቀድሞ ጠዋት በሚያደርገው የልምምድ ሂደት ፍቅር ወድቆ ነበረ። ሻምፒዮን መሆን የልምምዱ ውጤት እንጂ የየቀኑ ጭንቀቱ አልነበረም። በእኛም ሕይወት ላይ ለምሳሌ ትልቅ የንግድ ሥራ ለመክፈት ስናስብ 100,000 ብር የማግኘቱን ግብ ብቻ ካሰብን መንገዱ ይረዝምብናል፣ ተስፋም እንቆርጣለን። እዚህ ጋር የምንሰራው ትልቁ ስህተት ፈጣን ውጤት ማምጣት መፈለግና ወዲያውኑ ለውጥ ካላየን ስራችንን ማቆም ነው። ስለዚህ እናንተም ከዛሬ ጀምሮ ግባችሁን ወደ ጎን ተዉትና በየቀኑ በምታደርጉት ስርዓት ላይ ብቻ አተኩሩ። ለምሳሌ መጽሐፍ ለመጻፍ የምትፈልጉ ከሆነ ግባችሁ መጽሐፉን ማሳተም ሳይሆን በቀን 10 ደቂቃ መጻፍ ብቻ ይሁን። ሂደቱን ስትወዱት ውጤቱ በራሱ ጊዜ ይመጣል። እናንተስ እስካሁን ከጠቀስናቸው ልምዶች ውስጥ የትኛውን ልምድ ነው መጀመሪያ የምትጀምሩት? ሐሳባችሁን በኮሜንት ላይ አካፍሉን። በቀጣይ የምንመለከተው የስነ ልቦና ልምድ ደግሞ ስሜታችንን እንዴት እንደምንቆጣጠር ያሳየናል። 6ኛው ልምድ ስሜትን የመቆጣጠርና ምላሽ ከመስጠት በፊት አፍታ የማረፍ ጥበብ ነው። የሰው ልጅ አእምሮ አደጋ ሲያጋጥመው ወዲያውኑ ምላሽ እንዲሰጥ ሆኖ ነው የተፈጠረው። ነገር ግን በዘመናዊው ዓለም አብዛኛው አደጋ አካላዊ ሳይሆን ስነ ልቦናዊ ነው። ማንም ሰው ሲተቸን ወዲያውኑ በንዴት መመለስ የብዙዎቻችን ልማድ ነው። የስነ ልቦና ምሁሩ ቪክቶር ፍራንክል በጻፉት ጽሑፍ መሰረት በማነቃቂያና በምላሽ መካከል አንድ ክፍተት አለ። በዚያ ክፍተት ውስጥ ነው ነፃነታችን ያለው ብለዋል። በንዴት ጊዜ አእምሯችን ውስጥ ያለው አሜግዳላ የተባለው ክፍል የአመክንዮ ክፍላችንን ይቆጣጠረዋል። እዚህ ጋር ትንሽ ቆም ማለት
አእምሯችን ወደ መደበኛ አስተሳሰቡ እንዲመለስ ያደርገዋል። ታላቁ የደቡብ አፍሪካ መሪ ኔልሰን ማንዴላ ለ27 ዓመታት ከታሰሩ በኋላ ሲፈቱ በጠላቶቻቸው ላይ እርምጃ ከመውሰድ ይልቅ ይቅርታንና እርቅን መርጠዋል። ስሜታቸውን መቆጣጠር በመቻላቸው አገራቸውን ከከባድ የእርስ በርስ ጦርነት ታደጉ። ማንዴላ ለተቃዋሚዎቻቸው በንዴት ምላሽ ከመስጠት ይልቅ ቆም ብለው በማሰብ ሰላማዊ መፍትሄን አምጥተዋል። እኛም በየዕለቱ ሕይወታችን ውስጥ በመንገድ ላይ መኪና ሲጨናነቅብን ወይም በሥራ ቦታ አለቃችን ሲቆጣን ወዲያውኑ በንዴት መመለስ ጉዳቱን ይበልጡኑ ያባብሰዋል። እዚህ ጋር የምንሰራው ትልቁ ስህተት ስሜትን እንደ እውነት መቀበል ነው። ስለዚህ ማድረግ ያለባችሁ ነገር ይሄ ነው። የሚያበሳጭ ነገር ሲያጋጥማችሁ ወዲያውኑ አትመልሱ። በውስጣችሁ እስከ 10 ቁጠሩ። ከዛም በኋላ በጥልቀት ተንፍሱ። ያቺ 10 ሰከንድ ውሳኔያችሁን ከስሜት ወደ አመክንዮ ትቀይረዋለች። በዚህ ምክንያት ትልቅ ችግር በሕይወታችሁ ላይ ከመፈጠር ራሳችሁን ትገድቡታላችሁ ማለት ነው። በመጨረሻ ላይ የምናየው 10ኛው ልምድ ቀደም ሲል ያየናቸውን ሁሉ አንድ ላይ ያገናኝልናል። ነገር ግን አሁን 7ኛውን ልምድ እንመልከት። 7ኛው ልምድ ጽናት በመባል ይታወቃል። ስኬት የብልህነት ወይም የተሰጥኦ ብቻ ሳይሆን የረጅም ጊዜ ጽናት ውጤት ነው። በፔንሲልቬኒያ ዩኒቨርሲቲ የስነ ልቦና ተመራማሪ የሆኑት አንጄላ ዳኮርዝ በ2016 ዓ.ም ባሳተሙት ግሪት በተሰኘው ታዋቂ መጽሐፋቸው ላይ አስደናቂ እውነትን አረጋግጠዋል። በሕይወት ውስጥ ትልቅ ስኬት የሚያመጡ ሰዎች ከተፈጥሮ ችሎታቸው ይልቅ ለረጅም ጊዜ በአንድ ዓላማ ላይ ያላቸው ፍላጎትና ጽናት ነው የሚበልጠው ብለዋል። ምንም እንኳን መሰናክሎች ቢበዙባቸውም ወድቀው በመነሳት ጉዟቸውን ይቀጥላሉ። አእምሯችን በተፈጥሮ ቀላልና ምቹ የሆነውን መንገድ ይፈልጋል። ጽናት ግን ይህንን ተቃውሞ ወደፊት መራመድ ነው። ታዋቂው የፈጠራ ሰው ቶማስ ኤዲሰን የኤሌክትሪክ አምፖልን ለመስራት ሲሞክር ከ1000 ጊዜ በላይ ወድቋል። ሰዎች እንዴት ይህን ሁሉ ጊዜ እንደተሳሳተ ሲጠይቁት እሱ ግን አልተሳሳትኩም፣ አምፖል የማይሰራባቸውን 1000 መንገዶች አገኘው እንጂ ብሎ መለሰላቸው። ኤዲሰን ጽናት ምን ማለት እንደሆነ ለዓለም ካሳዩት ታላላቅ የፈጠራ ሰዎች መካከል አንዱ ነው። በእኛ ማህበረሰብ ውስጥም ትምህርት ሲከብድ ማቋረጥ ወይም ንግድ ላይ ትንሽ ፈተና ሲያጋጥመን መዝጋት የተለመደ ነው። ዋናው ስህተት ተሰጥኦ ካለኝ ሁሉም ነገር ቀላል መሆን አለበት ብሎ ማሰብ ነው። ነገር ግን ይህንን ለመቀየር ከባድ ፈተና ሲገጥማችሁ አሁን እየከበደኝ ያለው እያደግኩ ስለሆነ ነው ብላችሁ ራሳችሁን አሳምኑና መንገዳችሁን ቀጥሉ። ዛሬ አንድ የጀመራችሁትንና ያቋረጣችሁትን ከባድ ሥራ አስቡና ለቀጣዮቹ 7 ቀናት በቀን 15 ደቂቃ ብቻ በዚያ ሥራ ላይ ለማሳለፍ ወስኑ። እንደዛ ስታደርጉ ውጤቱን ቀስ በቀስ ማምጣት ትጀምራላችሁ። አሁን ደግሞ በጊዜ ሂደት የሚከማቸውን የስኬት ምስጢር እንመልከት። 8ኛው ልምድ ትንንሽ ግን ተከታታይ የሆኑ ድሎችን ማስመዝገብ ነው። በስነ ልቦናም ሆነ በፋይናንስ ዓለም ውስጥ አነስተኛ ነገሮች ተደማምረው ትልቅ ውጤትን ያመጣሉ። ሞርገን ሃውሰን በ2020 ባሳተሙት ዘ ሳይኮሎጂ ኦፍ መኒ በተሰኘው መጽሐፋቸው ላይ የሀብት ምስጢር በአንድ ጊዜ ትልቅ ገንዘብ ማግኘት ሳይሆን በጊዜ ሂደት ትንሽ ትንሽ ያደረጉ ማሳደግ እንደሆነ አብራርተዋል። አእምሯችን ትልቅ ለውጥን በአንድ ጊዜ ማየት ይፈልጋል። ነገር ግን እውነተኛ ለውጥ በጸጥታ በሚከማቹ ትንንሽ ተግባራት ነው የሚመጣው። የታዋቂዋ የሚዲያ ባለቤት የኦፕራ ዊንፍሬን የሕይወት ጉዞ ስንመለከት በአንድ ጊዜ ታዋቂ አልሆነችም። በትንንሽ የቴሌቪዥን ጣቢያዎች ዝቅተኛ ክፍያ ከሚያስገኝ ሥራ ጀምራ በየቀኑ ክህሎቶቿን እያሳደገች ትንንሽ ድሎችን እያከማቸች የዓለም ታላቅ የሚዲያ ግዛት ባለቤት ለመሆን በቅታለች። እኛም በየዕለት ሕይወታችን ውስጥ ብዙዎቻችን በአንድ ቀን ጂም ገብተን ጡንቻ ለማውጣት ወይም በአንድ ወር ውስጥ ሀብታም ለመሆን እንመኛለን። ይህ ትልቁ የስነ ልቦና ወጥመድ ነው። ይህንን ለማሸነፍ ዛሬ አንድ ትንሽና ቀላል የሆነ ነገር ግን በየቀኑ ልታደርጉት የምትችሉትን ነገር ምረጡ። ለምሳሌ በቀን 10 ገጽ መጽሐፍ ማንበብ ሊሆን ይችላል። ይህንን በየቀኑ ስታደርጉት በዓመት 3650 ገጾች ይሆናል፣ ወይም ወደ 12 መጽሐፍቶችን አነበባችሁ ማለት ነው። ትንሹ ድርጊት በጊዜ ሂደት ተአምር ይፈጥራል። እናንተስ ይህንን በሕይወታችሁ ውስጥ ተግብራችሁት ታውቃላችሁ? እስኪ ሐሳባችሁን በኮሜንት ላይ አካፍሉት።
ቀጣዩ ልምድ ከሰዎች ጋር ያለንን ግንኙነት በከፍተኛ ደረጃ የሚቀይር ነው። 9ኛው ልምድ ጥልቅ ማዳመጥና የሰዎችን ስሜት መረዳት ወይም ኢምፓቲ ነው። ስኬታማ ሰዎች የራሳቸውን ሐሳብ ለማሳመን ማስገደድ አይሞክሩም። ይልቁንም ሌሎችን በጥልቀት ያዳምጣሉ። ዴል ካርኔጌ በ1936 ዓ.ም ባሳተሙት ሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ፒፕል በተሰኘው መጽሐፋቸው ላይ እንደገለጹት የሰዎችን ልብ ለማግኘት ከሁሉ የተሻለው መንገድ ስለ ራሳችን ከማውራት ይልቅ እነሱን ማዳመጥ እንደሆነ ገልጸዋል። በኒውሮ ሳይንስ ጥናቶች መሰረት አንድ ሰው በትኩረት ሲደመጥ በአእምሮ ውስጥ የደህንነትና የመተማመን ስሜት የሚፈጥሩ ኬሚካሎች ይመነጫሉ። የማይክሮሶፍት ዋና ሥራ አስፈጻሚ ሳቲያ ናዴላ በ2014 ዓ.ም ማይክሮሶፍት ኩባንያን ሲረከቡ በሰራተኞች መካከል ከፍተኛ የሆነ የእርስ በርስ ፉክክር ነበረ። ናዴላ የመጡት በአዲስ የቴክኖሎጂ ግኝት ሳይሆን በኤምፓቲ ነው። ሰራተኞችን፣ ደንበኞችንና ተወዳዳሪዎችን በትኩረት ማዳመጥ ጀመሩ። ይህ የሥነ ልቦና ለውጥ ኩባንያውን እንደገና የዓለም ቁጥር 1 አድርጎታል። በእኛ ማህበረሰብ በቤተሰብ ወይም በሥራ ቦታ ክርክር ሲነሳ ብዙ ጊዜ የምናዳምጠው መልስ ለመስጠት እንጂ ለመረዳት አይደለም። እዚህ ጋር የምንሰራው ትልቁ ስህተት ያኛው ሰው ሐሳቡን ሳይጨርስ ማቋረጥ ነው። ስለዚህ ከዛሬ ጀምሮ ልታደርጉት የሚገባው ነገር ከሥራ ባልደረባችሁ ወይም ከቤተሰባችሁ ጋር ስታወሩ ሙሉ በሙሉ ዝም ብላችሁ ሐሳባቸውን አዳምጡ። ማዳመጣችሁን ለማሳየት ከተናገሩት ውስጥ ዋናውን ሐሳብ መልሳችሁ ንገሯቸው። ይህ የሐሳብ ልውውጥ ጥበብ አመራርን፣ ንግድንና ማህበራዊ ሕይወትን በእጅጉ ያሻሽላል። አሁን ደግሞ ከላይ ያየናቸውን ልምዶች መሰረት ወደ ሆነውና ሕይወታችሁን ትርጉም ወደሚሰጠው ወደ 10ኛው ልምድ ደርሰናል። 10ኛውና እጅግ ወሳኙ ልምድ የውስጥ መነሳሳትና ትርጉም ያለው ዓላማ መያዝ ነው። ገንዘብ፣ ዝና ወይም የሰዎች አድናቆት የውጭ ማነቃቂያዎች ናቸው። እነዚህ ነገሮች ሲጠፉ ደስታችንም አብሮ ይጠፋል። ዳንኤል ፒንክ በ2009 ዓ.ም ባሳተሙት ድራይቭ በተሰኘው መጽሐፋቸው እንዳብራሩት ሰዎች በከፍተኛ ደረጃ ስኬታማና ፈጣሪ የሚሆኑት ከውስጣቸው በሚመነጭ ነፃነት፣ ክህሎታቸውን የማሻሻል ፍላጎትና ከነሱ ለሚበልጥ ትልቅ ዓላማ ሲሰሩ ነው። የኒውሮ ሳይንስ ባለሙያው አንድሪው ሁበርማን እንደሚያብራሩት ከውስጣዊ ዓላማ ጋር የተያያዘ ዶፓሚን ዘላቂነት ያለው የኃይል ምንጭ ነው ብለዋል። ስኬታማ ሰዎች የሚያደርጉትን ነገር የሚወዱት የመረጡት ነገር ትርጉም ስላለውና ስላመኑበት ነው። ታዋቂዋ ገጣሚና የሰብአዊ መብት ተሟጋች ማያ አንጀሎ ሕይወቷን የሰጠችው ለዝና ወይም ለገንዘብ አልነበረም። ከከባድ የልጅነት ስቃይ ተነስታ ድምፅ ለሌላቸው ሰዎች ድምፅ ለመሆን ከውስጧ በነደደ ዓላማ ነበር የምትጽፈው። ይህ የውስጥ መነሳሳት ሥራዎቿን ዓለም አቀፍ ተቀባይነት እንዲያገኙ አድርጓቸዋል። በእኛ ሕይወት ውስጥም ብዙ ጊዜ የምንሠራው ስህተት ህብረተሰቡ ስኬት ብሎ የፈረጀውን ነገር በማሳደድ ነው። ይህ ወደ ባዶነት ወይም ድብርት ይመራናል። ትልቁን ምስል ሳናይ ስንቀር በቀላሉ ተስፋ እንቆርጣለን። ስለዚህ እናንተም ዛሬ ማታ ይህንን ጥያቄ ራሳችሁን ጠይቁ። ማንም ሰው ገንዘብ ባይከፍለኝ ወይም ባያሞግሰኝ እንኳን በደስታ የማደርገው ነገር ምንድን ነው? ያንን ነገር ፈልጋችሁ ከዕለታዊ ሕይወታችሁ ጋር አዋሃዱት። እንደዚህ በምታደርጉት ሰዓት ሕይወታችሁ ፐርፐዝ ወይም ደግሞ ዓላማ ይኖረዋል። ስኬት በአጋጣሚ የሚከሰት ክስተት አይደለም። ጊዜያዊ እርካታን በማዘግየት በውድቀት ውስጥ በማደግ በጥልቅ በማሰብና የውስጥ ዓላማን በማግኘት የሚገነባ የሕይወት ዘመን ጉዞ ነው። እነዚህ አሁን ያየናቸው 10 የሥነ ልቦና ልምዶች አስማት አይደሉም። ነገር ግን በቋሚነት ስንተገብራቸው ውጤታቸው እጅግ አስገራሚ ነው። ዛሬ በዚህ ቪዲዮ ያየናቸውን መረጃ ብቻ አድርጋችሁ አትተዉት። በዚህ ሳምንት ከእነዚህ 10 ልምዶች አንዱን ብቻ መርጣችሁ ለ7 ቀናት ሞክሩት። ትንሽ ለውጦች በጊዜ ሂደት ትልቅ ውጤት እንደሚያመጡ እራሳችሁ ታዩታላችሁ። ይህ ቪዲዮ ትልቅ ትምህርት ሰጥቷችሁ ከሆነ አሁኑኑ ቪዲዮውን ላይክ አድርጉ። እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ይህ ቪዲዮ ለሌሎች ይጠቅማል፣ ሌሎችን ያስተምራል ብላችሁ ካሰባችሁ ቪዲዮውን ለጓደኞቻችሁ፣ ለቤተሰቦቻችሁ ሼር አድርጉላቸው። አሁን ካየናቸው 10 ልምዶች የትኛውን ልምድ ዛሬውኑ እንደምትጀምሩ ሐሳባችሁን በኮሜንት ላይ ግለጹልን። ይህንንም በማድረግ ለራሳችሁ አሁኑኑ ቃል ግቡ። እውነተኛ ለውጥ የሚጀምረው ነገ ሳይሆን አሁን በምናደርገው ትንሽ ውሳኔ ላይ ነው።
ይህ ሊዮ ቼንጅ ነው። በቀጣይ ቪዲዮ ደግሞ የሰዎችን እውነተኛ ማንነት ማወቅና ምን አይነት ሰዎችን ወደ ህይወታችሁ ማስገባት እንዳለባችሁ ማወቅ የምትፈልጉ ከሆነ ይህንን ትክክለኛ የሰውን ማንነት የምናውቅባቸውን 10 ሚስጥሮች እንድታውቁ ይህንን ቪዲዮ ጋብዛችኋለሁ። ይህንን ቪዲዮ ተመልከቱና ለህይወታችሁ ትልቅ ቁም ነገርን ውሰዱ። በቀጣይ ቪዲዮ እስክንገናኝ ድረስ ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።